ማግባት የምፈልገው ገላዬን የሚያጥበኝ፣ ጸጉሬን የሚያጥበኝ፣ ጸጉሬን የሚያበጥርልኝ፣ ገላዬን ሎሽን የሚቀባልኝ። እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው እያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? በልጁ ላይ ማለት ግን ቲክቶክ አጥፍቶታል እና ችግር የለውም። አሁንም 1 ሚሊዮን ላይክ በሁለት ቀን ከገባህ እኔ 100 ሺህ ብር እንደዚህ ላቤና ጠብጥቤ ከማግኘው ገንዘቤ አገኘዋለሁ ማለት ነው። አሁን እኮ ስሜቴን እየጎዳሽ ነው። ይሄን ያህል ድምጽ ያስጠላል ያስጠላል። ድምጽ ስማንተ የሁለት ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደድ። ነገርኩህ እኮ እየሞከርኩ እዚህ ሆነ ሞከር። አጠጣው ቶሎ በል አጠጣው። ምን ያደርግ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። ኧረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ከበቂ በላይ ማስረጃ ነው። ልክ ነህ። ተቀጥራል። የምር ግን ቻምፕ ግን ህዝቡን ሊያጨለል ሆን ብሎ ነው የተነሳው። ሆን ብሎ እንዲህ ተቀጥራለህ። አዋላጅ ነው እንጂ አሳጅ ነው። ይሁን ህዝቤ ባለፈ ልታስገድለው ነበር አለ አዶናይ ዩቲ። ባለፈ እሱ ራሱ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። እኔ ከዩቲ ጎን ነኝ። በጣም እሷ ምስኪን ሰው ከአዶናይ አለች ሄዳ እነሱ ያሉበት ወላሂ ላዚም እኔ በዛኛው አልመስራ ሰው እዚህ በ2025 ክሬቲቭ አዋርድ ላይ ዩቲናች አዶናይ እያሉ እዚህ ይቀጣቀጣል። እነሱ ደግሞ እዚች ጋር አሁን ኮላቦሬሽን ምናምን ብለው በቃ ህዝቡን እንዳለ ግራ ያጋባል። እኔ ከአዶናይ ጎን ነኝ፣ እኔ ከዩቲ ጎን ነኝ እያለ ሰው ህዝቡ እርስ በእርስ እዚህ ይባላል። እነሱ ደግሞ እዛ ኮላቦሬሽን ይሉና እኮ ስሜቴን እየጎዳሽ ነው። ይሄን ያህል ድምጽ ያስጠላል ያስጠላል። ድምጽ ያስጠላል። በጣም ነው የሚያምረው። እሺ እኔ እንደውም ዘፍናለሁ። ልዝፈን ነይ እዚህ ጋር ተኝና ልዝፈን። ያስጠላል። ኧረ ተይ ልዝፈን። ሚያው 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 አይደለም ዝም ሚያው ሚያው ዝም በይ። ይሄን ድምፅ አልፈልግም። ሚያው ሚያው ዝም በይ። ሚያው 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 እኔ ጋይስ የምር ግን ለልጅቷ ድምፅ ልንሆን ይገባል። ይህንን ድምፅ እየሰማች ህይወቷ ራሱ ያስጠላት። ዝም በይ። ማግባት የምፈልገው ገላዬን የሚያጥበኝ፣ ጸጉሬን የሚያጥበኝ፣ ጸጉሬን የሚያበጥርልኝ፣ ገላዬን ሎሽን የሚቀባልኝ። ጭራሽ በዚህ ትሰራለሽ ሎሽን ሎሽን እንደው አይቁጠርብኝ ፈጣሪ አይቁጠርብኝ። ያብረሽ ጸበል አልሄድም። የሲኖ ክሪክም ትመስይ ዘንድሮማ ታስደፉኛላችሁ። በጊዜ እዛው ቦታ የላደላድል እንጂ ኧረ ተው ህዝብ ይኖሩበት። ተው እንዲህ ሰውን ቆይ አላማችሁ ጋንደም መክተት ነው እንዴ? ይህ መኪና ምናምን ጋሪ ካለ ጥሩ ነው። ሌላውን ተው። መኪና ሻወር የሚያስገባሽ ሌላስ የምትዩ ነገር የለም? ጌመሮቹ ቢላይ እያያትሄድም እንደ አንተ ራስህ ምን ነው ፍላጎት? ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ ቱርክ 9 ሰዓት ግባ። ላይቭ ግባ። ይመቸኛል። ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አላው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩኝ ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው ፎቶም ስትለቅ ሪፖስት እያደረኩ ነው። ያው ያለው ነገር እጠብቃለሁ። አድርሱልኝ።
እንጂ በዚህን ሰዓት ትንሽ ነገር ታረግ ፈልገኛል እላለሁ። በዚህን ሰዓት ትንሽ ነገር በቃ እንዲህ ካረግ ወደ በተለይ ደግሞ የሆነ ጊዜ ተደባድቦ ሚሊዮን ቤት ውስጥ በቃ እሱን ታይቶ ውጭ ላይ ቂጥ ሆኗል። ሴት ሲያ የሚቀየረው ጀለስ። እባክን ጓደኛዬ ለስጋችን ስንል ለብሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ መካሪው ገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ። በቃ ውስጥ ግቢና ጠብቂኝ እመጣለሁ። አንተ ማል እንዴ ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች። እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጡረተኛ። ኧረ ተው ቻምተው ይኑርበት። ራሽከ ምን እንበለው? በጣም የሰለቸኝ ነገር ሄሎ አክስቴ አለች። ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው። ውይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነውማ። ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛ የምርግጥ በስልክ የሚያናድ ነገር ቢኖር በተመሰጣችሁበት ቦታ ገሳ ወይ ብር አልቆ ወይ ምናምን ትደውል። ከዛ ስጠይቃቸው 24 ሰዓት ስልኩ አንተ ጋር ነው ይላሉ። 24 ሰዓት ስልኩን ይቀርለም 8 ሰዓት ተኛለሁ፣ 6 ሰዓት ትምህርት ቤት ሄዳለሁ። እሱ ላይ ስንት ሴት ማናገር የሚፈራው ዶክተር እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። ቆይ ግን እኔ ፍቅር መች ነው እኔና አንቺ ግንኙነት የምናደርገው? ነገርኩህ እኮ ከትዳር በፊት ምንም አይነት ግንኙነት አናደርግም ብዬ። ቆይ እንደውም ደወለ። ሄሎ ትዳር ማለት ትዳር ነው እንዴ ማትፈልገው? ወይስ አረቶ ጭንቅላት አይንሽን ግለጩ። ታዲያው ልቀው አንተ ወንዳስተዳቢ ወይኔ ላውልቀው እንዴ? የሥራ ልብሱን እኮ ለብሼበት አይደለ? ሌላ ነገር አስበን አይደለም። እኔስ ምን አሰብኩ? ጥፍር ቀለሜ አልደረቀምና እስከሚደርቅ ድረስ አውልቅልኝ ብዬ እኮ ነው። ጥፍር ቀለምሽ ደግሞ በጣም ያምራል። ጥፍር መልክ አለ እንደዚህ አይነት ቀለም አውልቀው እያልኩ ጥፍር ቀለሜን ያስለቀቀው። እባክሽ ይሄ ቀለም ነው አዲስ ተሿሚ ነው በአንድ የሚለቀው። ዳድ በዚህ ሰዓት ቢያያችሁ ምን ሊል እንደሚችል አቦቹ ደግሞ አታካብዳ። በቃ ምን እንዳይበርዳችሁ ብሎ ጋቢ ቢያለብሰን ነው። አንቺ ደግሞ በቃ ጨዋታውን ተይና አውልቀሽ ስጪኝ። አላውልቅም። አውልቀህ ውሰድ ኒና እንዳንጣላ። አውልቀሽ ስጪኝ። እንዴ ምን ሆነ? ወንጭ እንዘጋት እንጂ አንተ ደግሞ ምን ሆነ? በኋላ አልተረከብኩም ብትልስ አባዬ ኤቪደንስ። አቤት አውልቅ። ጩባው የፍቅር መቀስ ምን አለ አሁን እነሱ የሚሰሩትን ነገር ይስሩ። አንተ ምን አስጨነቀ? አረ ይደብራል። የምር ሸሙኒዮ ነው የሚባለው። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ታደርጉኛላችሁ ማለት ነው። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምን ገና ድንግል ነኝ። ድንግልነትን ይደረስበታል። ግን እስቲ ልጁ እስቲ ራሱን ይመስላል አይመስልም? እስቲ አጥርሱ የራሱ ነው በቃ አይደለ?
ዓመት ልጅ ነኝ። ዘሬን የትም በትን አይደለሁም። የንጉስ ዘር ነኝ፣ ንጉስ ነኝ፣ ኪንግ ነኝ። ታውቃላችሁ። ግን ችግር የለውም። ይሄን ቪዲዮ በ2 ቀን ውስጥ 1 ሚሊዮን ላይክ ካገኘ እኔ 100 ሺህ ብር እሰጠዋለሁ ማለት ነው። እንደዚህ ላቤ አንጠብጥቤ ከማገኘው ገንዘብ ነጥብ ልጅ ካልሆነ ዘር ካልሆነ ድንግል ከሆንክ 100 ሺህ ብሩ ለምን አስፈለገ? የሆነ ኮኔክሽን ሳይኖርም አይቀርም አለው ማለት ነው። ለማንኛውም ትናንት የሰራሁት ቪዲዮ ጠፍቷል። ቲክቶክ አጥፍቶት ነው እንጂ ትናንት ሰርቼ ነበር ቪዲዮ በልጁ ላይ ማለት ነው። ግን ቲክቶክ አጥፍቶታል እና ችግር የለውም። አሁንም 1 ሚሊዮን ላይክ በ2 ቀን ከገባህ እኔ 100 ሺህ ብር እንደዚህ ላቤና ጠብጥቤ ከማገኘው ገንዘቤ አገኘዋለሁ ማለት ነው። ሰውየው ግን አባትየው ማለት ነው እረፍ፣ ልጅህን አትለምንበት ቁምቡርስ ብርን እኮ አልሰጥም ማለት እኮ ኖርማል ነው። ማን ከለከለ? በገንዘብ ብር ማን ያስገድድ? 1 ሚሊዮን ለ 500 ሺህ አስገቡም። ህዝቤ እኮ በፖዚቲቭ ነገር ወፍ፣ በእርዳታ ነገር ወፍ። ይሄኔ ልጄ የኔ ያደርገዋለሁ ብትኖር 2 ሚሊዮን ያስገቡ ነው። ቦቢ ጓደኛ ሆናችሁ ስትደረደሩ እንደው ምን አይነት የተባረከች ልጅ ናት! እርቦኝ እንደመጣው በምን አውቃ ነው ምግብ ያቀረበች? በጣም ነሽ እና እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነሽ? በሰላም መጣሽ? አዎ በሰላም ደህና ነሽ? እና እንዴት ነሽ? አልሐምዱሊላህ። እንብላ በቃ። ወይ በልቻለሁ እኔ። አዎ ብትበይ ደስ ይለኝ ነበረ። አይ ካልሆነማ በቃ። እና ቤተሰብ እንዴት ናቸው? ማለት ቀልድ ነው በሉኝ። አንዴ ብቻ ነው የሚጠየቀው? ወይኔ ደህና ናቸው። ጠፋችሁ እኮ እንጂ መሆናችሁ ነው እንደዚህ ልም ያላችሁት። ያቺ ልጅስ አገባች? ትርጉም የሆነች ልጅ ኧረ ወዲያ ልኝ ወዲያ ካንቺ የበለጠች የተረገመችም አላየሁ። እኔን ቁጭ አድርጋ ብትበላ አገባች። አግብታለች። ኤልሳን ነው የምትይኝ አይደል? በጣም ውርደት እና ቅሌት የሚባለው ነገር ይሄ ነው። ሰው ቤት ያው ባንዲ ና ሲባል ትንሽ ይከብዳል። ባንዲ እንብላ ሲባል ሮጠ ስትበላ ምን ርቦታል፣ ምን አይነቱ ሆዳ ምናምን ብለው ከዛ እናንተ ደግሞ አውቃችሁ ዝም ለሞራም ብላችሁ አላም ስትሉ በቃ ችግር የለውም ችግር አይጥፋ። ሆስፒታል ስትሄዱ ጻፊዎቹ አባ እስኪ ታማልሲ ልገባብኝ ነው እንዴ? ምንድነው እሱ? ትኬት ቆራጭ ነው እና ምንድነው እንዲህ ደረትን ገልበጣ የምመጣው? ቦንስ ትኬት ቆራጭ እኮ ትኬቱን ቆረጥልኝ። አንቆርጥም። ለማን ነው? ለአንተ ነው አይደለም? ለወንድ በቃ አንቆርጥማ። ለምንድነው ብቻኛ የምታስገቡት? ቆይ አንቆርጥም፣ ጨርሰናል። ትኬት ሰውዬማ እንደ ወንድሜ ታሞ ነው። ትኬቱን ቆረጥልኝና ይታከም። ቤት አለ። ምኑን አመመው? ጉሮሮ አካባቢ ይዘውን አይቻልም። በቃ ታካቢ ካልመጣ ልታጭበረብን ነው። ዶክተሮቹ እኮ ትኬት ምኑን ያመመው እንዴት ነው ብዬ ጽፌ ኦፕራሲዮን እንዳላስደረገው እስክሪብቶን የሚፈለገው እና ደረቱን ይገርምበት ካርዲ ቆረጥልህና አልቆርጥም። ጨረስኩ በቃ። እዚህ ጋር ደረቱን ቀልብጣ ልትናገረኝ አይደለም የምመጣው። እሺ አናጭ መልበስ አለብኝ እንዴ? ለምንድነው የማቆርጥ? ተረጋጋ በቃ። እሺ እየተደበደብኩ አልቆርጥም። በቃ ጨረስኩ። እንደው እየተመታው የምቆርጥበት ምክንያት ምንም የለኝ። ማነካ ህዝብ እያየኩ ነው ስሰነዝር። ምን አይነት እንትን ነው? አረ እኔ ጌታ እባክህ እኔ ምን አረኩኝ? መጀመሪያ ክብር የሚባል ነገር አለ የሰው ልጅ። ጨረስኩ። አንቆርጥም። ትኬት ሲጨመር እንዳለ ፊልድ ልንወጣ ነው ዶክተሮች። ሆኖ ይሄ ነገር አንዳንዱ ነገር እውነት ነው። ይሄ ሆስፒታል ምናምን ስትሄዱ ይሄ ያለ ነገር ነው። በጣም የሚያናድ ነገር ነው። በተለይ ጸሐፊዎቹ ግን ደስ የሚለው ነገር አሁን ወደ ቴክኖሎጂ እየተቀየረ ነው። እንኳን ደስ አላችሁ ነው የሚባለው። የኔ ፍቅር በጣም እየዋሰብህ እኮ ነው። ቆይ ለምን እሺ ብለኸኝ ሐኪም ቤት አንሄድም? አይሆንም። እኔ ሐኪም ቤት አልሄድም። የድሮ ፍቅረኛዬን ሐኪም እንደገደለብኝ አታውቂም? ደግሞ እንዴት ነው የድሮ ፍቅረኛ ሐኪም ሞተችው? ይኸውልሽ አንድ ቀን ገና እየተጫወትን ልብ ድካም አለባት። ድንገት ደከማት። ከዛ ቶሎ ብዬ ሐኪም ቤት ወሰድኳት። ሐኪሙ ቼክ አረጋት ምናምን፣ አይ ደህና ናት ምንም አልሆነችም ሂዱ አለን። 20 ደቂቃ በኋላ መንገድ ላይ ሞተች። ልብ ድካም አይደለም መኪና ገጭቷት ነው እንጂ። ታዲያ ይሄንን እኮ በሐኪሙ ማሳበብ አትችልም። እውነት ነው። መኪናውን ሲነዳው የነበረው እኮ ሐኪሙ እኮ ነው። እና ሐኪም ቤት ስትሄድም ጋዳለችው። አንተ ደህና ነህ? አንተ አባት ውሃ እኔ እኮ ምሽ ስላልከኝ የልጁ ልብስ ናቀው። ደህና ነህ ግን? የለም ቆይ ወይዬ ልዝምጣት ልበስ እያዞረኝ ነው አባት።
ሲስተር ምትኩ አምጣው ካሁን የሰደብከው ምኑን የለ እንዴ ለከምራ የምታረጉ ሲስተር አትምታክ የሆነ እድል ካገኘ ጨዋታ ላይ ምናምን እድል ካገኘች የእድሜ ልኳን ነው የምትበል። ለሰነፍ ጀለስ ላክለስ ምን ያክል ሰነፍ ነህ? ሳገባ ራሱ ያረገዘሽ ቢሆን ደስ ይለኛል። መድከም አልፈልግም። ያንተውስ ሄዷል የለም በጣም ሄዷል። አንተማ ሁሉንም ነገር በፕሉቱስ ነው የምትፈልገው። ቻርሊ ባዳ ፖሊስ ወይ እንትን ለቻርሊ ልስጥ ያልሽውን ዳቦ ስጭኝ። ቆይ ይሄ ነው ስንቱን አሰብንኛ ቻርሊስ እንኳንም ቀረበት። ጥሩ ነው ህዝቤ አይኖርበት ጥሩ ነው። አረባኩ ይቅርብህ እኔ ላንተ ብዬ ነው። ምንድነው? እኔ ላንተ ብዬ ነው። ምንድነው? የጋሽ ገበ ጠንቋይ ልጅ እኮ ናት። ማ እሷ ናት። ስለዚህ ባን ዝማ ታንጠባጥበዋለህ። እያንጠባጠብኩ የምትልጠው ተቅማጥህን መልስላት። አላወቀሽም። ለዛ ነው እኔ እናት ወይ አልፈልገውም። ችግር የለውም። በእናትህ ናሙና ወሰደሽ የምሬ ነው የምልህ። ማን ወሰደሽ? ይኸውልሽ ይሄም ከፈለሽ ይሄንም እንጂ እኔ እናት አሳይሃለሁ። አላወኩም እኮ ተዘጋጅ። ቀዘንክ በቃ ምን ማድረግ ይሻላል? ማልቀስ ይሻል ይሆን አለ እንዴ ወንድሜ እንደነ ደና በላ እግዚአብሔር ይመስገን። ቤተሰብ ደና ነው አለ አንተ ደና ነው እግዚአብሔር ይመስገን። አለ እንደ ድሮ እኮ አላገኝም ናፈቀኝ። ደና ነው ምን ሆነ አንተ? እግዚአብሔር ይመስገን ደና ነው አለ። ወይኔ በእናትህ ወጣክ ደግሞ አንተ እናቴ ደና ነኝ እግዚአብሔር ይመስገን። እሺ በቃ አንተ አትፋም። እሺ ቤቱን ቀየርክ እንደ ባለ እኔ እዛው ነኝ። አትፋም። እሺ በቃ በጣም ቻው። እሺ ቻው። በኢየሱስ ለምን ሰላም ያልነበር እንደ ካንዶር በፊት ትዳር ካገባ በኋላ ነው እንደዚህ ሆኖ በእናትህ ኑሮ ውድነት። አይ የኔን አንተ ታውቃለህ። አንተ ደህና ነህ? ኧረ በእናትህ ይሄ ኑሮ ውድነትማ ገና ያጨልላል፣ ይነቅላል፣ ጭንቅላት ነቅሎ ነው የምጥልህ። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻቸው? ህልምም ህልም ሆኖ ቀረ። ለዚህ ኑሮ ነው በዛ ኮሮና ሳኒታይዘር እየተጠቀምን ነበር ነው። እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረጉን እንዳትረሱ። ለምታደርጉም እጅግ አድርጌ አመሰግናለሁ። በቀጣይ እስከምንገናኝ ድረስ መልካም ሳምንት፣ መልካም ቀን፣ በቃ ሃፒ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ